እንቀጥላለን። እንግዲህ እኔ መግቢያውን ነው የምሰራው። መግቢያው የሉትራንን ነገረ ድነት መግቢያውን እሰራና ጥምቀት ጋር ደርሰውና ለነሱ እሰጣለሁ ማለት ነው። ምክንያቱም ከጥምቀት በፊት በሉትራን ነገረ ድነት በአንድ በኃጢአተኛ ሰው ሕይወት ውስጥ ብዙ የሚከናወኑ ነገሮች አሉ እና እነዛን ነገረ ድነት በሉትራን እንዴት ነው የሚለውን በጥቂቱ ለማሳየት እሞክራለሁ ማለት ነው። ኦኬ፣ በመጀመሪያ ከእንትና ልነሳ። ኦግስቲን ከጻፈው ሴንት ኦግስቲን ምን ብሎ ጽፏል? ኦን ሪቪውክ ኤንድ ግሬስ ቻፕተር 12 ሴክሽን 33 ላይ የኃጢአትን በተመለከተ የሰው ልጅን የተለያየ ስቴትስ ወይም ደግሞ ያለበትን የወደቀበትን ስፍራ ፖዚሽን አብራርቷል፣ ኤክስፕሌን አድርጓል ኦግስቲን ማለት ነው በተለያየ መልኩ። ከዛ ውስጥ በጣም የምፈልገው ሁለቱን ስለሆነ ሁለቱን እናገርና በተለይ ሁለተኛው ላይ የምንናገርበት የነገረ ድነታችን ዋና አንኳር ስለሆነ እዛ ላይ አተኩራለሁ ማለት ነው። የመጀመሪያው ኦግስቲን ያለው አዳም ከመውደቁ በፊት የነበረበት ስፍራን ተናግሯል። አዳም ማስታወሻ የምትይዙ በደንብ እያያዛችሁ እንትን በሉ። አዳም ከመውደቁ በፊት የነበረበትን ስፍራ ምን ብሎ ገልጾታል? ፖሴ ኖን ፔካሬ ብሎ ገልጦታል። ፖሴ ኖን ፔካሬ በላቲነኛ ነው። ምን ማለት ነው? ቱ ቢ ኤብል ኖት ቱ ሲን ማለት ነው። ቱ ቢ ኤብል ኖት ቱ ሲን ማለት አዳም ከመውደቁ በፊት ኃጢአትን አለማድረግ ይችል ነበረ ማለት አዳም ውስጣዊ ግፊት አልነበረበትም። ውስጣዊ ጫና፣ ውስጣዊ ፕሬዠር አልነበረበትም። አድርግ አታድርግ የሚል ጫና አልነበረበትም። ስለዚህ ኃጢአትን አለማድረግ ይችል ነበረ ብሎ ገልጦታል። ኦኬ፣ ከውድቀት በኋላስ የሰው ልጅን ሲገልጠው ምን ብሎ ገልጦታል? ኦግስቲን ሲገልጠው ኖን ፖሴ ኖን ፔካሬ ብሎ ገልጦታል። ኖን ፖሴ ኖን ፔካሬ ብሎ ገልጦታል። ምን ማለት ነው? ኢት ኢዝ ኢምፖሲብል ኖት ቱ ሲን ማለት ነው። ኢት ኢዝ ኢምፖሲብል ኖት ቱ ሲን ማለት ሰው ከወደቀ በኋላ የወደቀበት ስቴት ወይም ፖዚሽን ምን ተብሎ ነው የሚገለጠው? ኃጢአትን አለማድረግ ወይም አለመስራት የማይችል ነው የሆነው። በውድቀት ሰው ምንድን ነው የሆነው ማለት ነው? ኃጢአትን አለማድረግ ወይም አለመስራት የማይችልበት ፖዚሽን ላይ ነው የወደቀው ማለት ነው። ይህንን መጽሐፍ ቅዱስ በተለያየ ኮንዲሽን ይገልጠዋል። ይህንን ኮንዲሽን በደንብ ያብራራዋል መጽሐፍ ቅዱስ። ከነዚህ ኮንዲሽኖች መካከል የመጀመሪያው ምን ብሎ ይህንን ኮንዲሽን ይገልጠዋል መጽሐፍ ቅዱስ? ጄኔራል ዲፕራቪቲ ብሎ ይገልጠዋል። በጄኔራል ዲፕራቪቲ ያስቀምጠዋል። መዝሙር 14 ከቁጥር 2 እስከ 3 ላይ ምንድን ነው የሚለው? እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ። ሁሉ አመፁ፣ በአንድነትም ረከሱ። በጎ ነገርን የሚሰራ የለም፣ አንድ ስንኳ የለም። ጄኔራል ዲፕራቪቲን የሚያሳይ ነው ይሄኛው ማለት ነው። ኦኬ፣ ሮሜ 3 ከቁጥር 10 እስከ 12 ደግሞ ተመሳሳይ ሀሳብ እናያለን። ሮሜ 3 ከቁጥር 10 እስከ 12 ምንድን ነው የሚለው? አይሁድም የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና እንዲህ ተብሎ እንደተጻፈ ጻድቅ የለም፣ አንድስ እንኳ አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትንም የሚያደርግ የለም፣ አንድስ እንኳን የለም። ጉሮሯቸው እንደተከፈተ መቃብር ነው፣ በመላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ። አፋቸውም እርግማንና መራራነትን ሞልቶበታል። እግሮቻቸውም ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም ይላል። ይሄ ጄኔራል ዲፕራቪቲ ሰው የወደቀበትን ይህንን ኮንዲሽን በደንብ የሚገልጥ ነው ማለት ነው። ኮንፌሽናችን ይህንን ሲያስረግጥ ምን ይላል? የኛ የሉትራን ኮንፌሽን ኦክስፈርድ ኮንፌሽን አርቲክል 2 ፔጅ 43 ላይ ምን ብሎ ገልጦታል? ሲንስ the fall of Adam, all men begotten in the natural way are born with sin, that is, without the fear of God, without trust in God ብሎ ገልጦታል። ኦኬ፣ ምን ማለት ነው? ከአዳም ውድቀት ጀምሮ በተፈጥሮ መንገድ የተወለዱ ሰዎች ሁሉ ከኃጢአት ጋር ተወልደዋል። ይህም እግዚአብሔርን መፍራት የሌለበት እግዚአብሔርን ማመን የሌለበት ነው ብሎ ይህንን ጄኔራል ዲፕራቪቲ የኦክስፈርድ ኮንፌሽናችን ይገልጠዋል ማለት ነው። ይሄ አንደኛው መጽሐፍ ቅዱስ የገለጠበት ነው፣ የነበርንበትን ወይም ደግሞ ከውድቀት በኋላ የሰው ልጅ ያለበትን ስቴት ኮንዲሽኑን የገለጠበት። ሁለተኛው ምን ብሎ ገልጦታል መጽሐፍ ቅዱስ? ዳርክነስ ኦር ብላይንድነስ ብሎ ገልጦታል።
ከውድቀት በኋላ የሰው ልጅ ያለበት ኮንዲሽን ምን ተብሎ ይገለጻል? ዳርክነስ ኦር ብላይንድነስ፣ ጨለማ ወይም አይነ ስውርነት ብሎ ይጠራዋል። ዮሐንስ ወንጌል ምዕራፍ 1:5 እንየው። ዮሐንስ ወንጌል ምዕራፍ 1:5 ስታንዳርድ እንግሊሽ ቨርዥን ነው የማንበው። the light shines in the darkness but the darkness has not understood it ይላል። the light shines in the darkness but the darkness has not understood it ይላል። ብርሃን በጨለማ ውስጥ ይበራል፣ ጨለማ ግን አላስተዋለውም። ጨለማ ይሄ ማንነታችን የነበረ ነው። በውድቀት የሰው ልጅ የወደቀበት ማንነት ነው። ሌሎች ክፍሎች ተመሳሳይ ሀሳቦች ይህንን የሚገልጡ ሐዋርያ ሥራ ምዕራፍ 26:18 ላይ ታገኛላችሁ። ኤፌሶን ምዕራፍ 4:17-18 ላይም ታገኛላችሁ ማለት ነው። ሶስተኛው ይህንን ኮንዲሽን መጽሐፍ ቅዱስ ምን ብሎ ይገልጠዋል? አሶስቲሊቲ ይገልጠዋል። አሶስቲሊቲ እንደ ጠላትነት ይገልጠዋል። ቆላሲያስ ምዕራፍ 1:21 ላይ ምን ብሎ ይናገራል? በሀሳባችሁ ጠላቶች የነበራችሁትን አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። በሀሳባችሁ ምን የነበራችሁትን ነው የሚለው? ጠላቶች የነበራችሁትን ብሎ ይገልጠዋል። አራተኛ ይህንን ኮንዲሽን ሰው የወደቀበትን ኮንዲሽን መጽሐፍ ቅዱስ ምን ብሎ ይገልጠዋል? ስፒሪቹዋል ዴዝ ብሎ ይገልጠዋል። ስፒሪቹዋል ዴዝ ብሎ ይገልጠዋል። ኤፌሶን ምዕራፍ 2:1-5፣ ቆላሲያስ ምዕራፍ 2:13 ላይ ማግኘት ይቻላል። አምስተኛ ይህንን ኮንዲሽን መጽሐፍ ቅዱስ ምን ብሎ ይገልጠዋል? ዳያሜትሪካሊ ኦፖዝ ቱ ጋድ ብሎ ይገልጠዋል። ዳያሜትሪካሊ ኦፖዝ ቱ ጋድ ብሎ ይገልጠዋል። ከእግዚአብሔር ጋር ሙሉ በሙሉ ምን የሚል የሚቃረን አድርጎ ይገልጠዋል። ዘፍጥረት ምዕራፍ 6:5፣ ዘፍጥረት ምዕራፍ 8:21፣ ገላትያን ምዕራፍ 5:17-24፣ ያዕቆብ ምዕራፍ 1:14፣ ሮሜ ምዕራፍ 7:8፣ 21-23 ላይ ማየት ይቻላል። ይሄንን ማለት ነው። ኦኬ። ስለዚህ ይህንን ለምንድን ነው ያብራራ ነው? ስለዚህ ከውድቀት በኋላ ሰው ያለበት ኮንዲሽን ወይም ያለበት ፖዚሽን እንዲህ ስለሆነ ስታርት ኦፍ ሳልቬሽን ሙሉ በሙሉ ሞነርጀቲክ መሆን አለበት ማለት ነው። ምክንያቱም ከውድቀት በኋላ ሰው ምን አይነት ፖዚሽን ላይ የደረሰው ብለናል? እግዚአብሔርን መፍራት የሌለበት፣ እግዚአብሔርን ማመን የሌለበት፣ ለሰማያዊ ነገር በጎ ምላሽ መመለስ የማይችልበት ፖዚሽን ላይ ውድቀት ሰውን ስላደረሰው ማለት ነው። ስለዚህ ስታርት ኦፍ ሳልቬሽን ምንድን ነው የሚሆነው ማለት ነው? ሞነርጀቲክ ነው የሚሆነው ማለት ነው። እግዚአብሔር ብቻ በኃጢአተኛው ሰው ላይ የሚሰራው ስራ ይሆናል ማለት ነው። በሉትራን ነገረ ድነት ውስጥ ኦርዶ ሳሉቴስ የሚባል ነገር አለ። ምን ማለት ነው ኦርዶ ሳሉተስ? ኦርዶ ሳሉተስ ማለት ኦርደር ኦፍ ሳልቬሽን ማለት ነው። የመዳን ቅደም ተከተል ማለት ነው። እንዲህ አይነት ነገር እናንተ እንደምታወሩት ሉትራኖች እንደምታወሩት ኦርዶ ሳሉተስ የሚባል ነገር መጽሐፍ ቅዱስ ውስጥ አለ ወይ ከተባለ አዎ አለ። ሮሜ ምዕራፍ 8:29-30 የሚናገረው ኦርዶ ሳሉተስ ነው። ሮሜ ምዕራፍ 8:29-30 ምንድን ነው የሚለው? ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗልና፣ አስቀድሞ የወሰናቸው እነዚህ ደግሞ ምን አደረጋቸው? ጠራቸው። የጠራቸውን እነዚህን ደግሞ ምን አደረጋቸው? አጸደቃቸው። ያጸደቃቸው እነዚህን ደግሞ ምን አደረጋቸው? አከበራቸው። ዲስ ኢዝ ኦርዶ ሳሉተስ። አሁላችሁ ኦርዶ ሳሉተስ በሁለት ነው የሚከፈለው፣ ቴምፖራል እና ሎጂካል ተብሎ ይከፈላል። በደንብ ስሙኝ። ቴምፖራል ማለት ምን ማለት ነው? የጊዜ ቅደም ተከተል ያለው ማለት ነው። እዚህ ጋር የምናየው የጊዜ ቅደም ተከተል ነው። አስቀድሞ የወሰናቸው ምን አደረጋቸው? ጠራቸው። የጠራቸው ምን አደረጋቸው? አጸደቃቸው። ያጸደቃቸው ምን አደረጋቸው? አከበራቸው ብሎ በቴምፖራል መልኩ ያስቀምጥልናል ማለት ነው። ሎጂካል ኦርደር በሚሆንበት ምን ማለት ነው? ሎጂካል ኦርደር ቲቶ ላይ የተቀመጠው ቲቶ 3:5 ላይ የተቀመጠው ሎጂካል ኦርደር ማለት የግዴታ የጊዜ ቅደም ተከተልን የሚያሳይ አይደለም። ዲፍረንት አስፔክትን የሚያሳይ ወይም ዲስቲኒክት እንደሆኑ ጀስቲፊኬሽን እና ሪጀኔሬሽን ዲስቲኒክት እንደሆኑ የሚያሳይ ነው። እንደገና ደግሞ ነሰሰቲ እና ፕራዮሪቲን የሚያሳይ ነው ማለት ነው። ሎጂካል ኦርደር ብለን ስንናገር ነሰሰቲን፣ ፕራዮሪቲን እንደገና ዲፍረንት አስፔክትን የሚያሳይ እንደሆነ ይታይልን ማለት ነው። ኦኬ። በሉትራን ነገረ ድነት 3 አይነት ሪጀነራቲቭ አለ። በደንብ ስሙ። በሉትራን ነገረ ድነት 3 አይነት ሪጀነራቲቭ አለ። ስትሪክተስ ዲክታ፣ ላቴስ ዲክታ፣ ላቲስመስ ዲክታ ተብሎ በ3 ይከፈላል። ምን ማለት ነው? ስትሪክተስ ዲክታ ሪጀነራቲቭ፣ ስትሪክተስ ዲክታ ሪጀነራቲቭ ማለት ዳግም መወለድ ማለት ነው፣ ሌላ አይደለም። ስትሪክተስ ዲክታ ማለት ናሮ ሴንስ ዳግም መወለድ ሲገለጥ ማለት ነው፣ ናሮ ሴንስ። ላቲስ ዲክታ ማለት ደግሞ ሪጀነሬሽን ብሮድ ሴንስ ሲገለጥ ማለት ነው። ላቲስመስ ዲክታ ማለት ደግሞ ሪጀነሬሽን ማለት ዳግም መወለድ ዋይድ ሴንስ ሲገለጥ ማለት ነው።
ኦኬ። ከነዚህ ውስጥ በጣም ጥቂቶቹን ከሰዓት አኳያ ጥቂቶቹን ለመዘርዘር ሞክርና እነዚህን ኦርዶ ሳሉቲን አንዳንዶቹን ትንሽ ማብራሪያ እሰጥበታለሁ። የመጀመሪያው በቴምፖራል መልኩ የመጀመሪያው ኮል ነው። በኦርዶ ሳሉተስ ውስጥ የመጀመሪያው ኮል ነው። በወንጌል በኩል ጥሪ ነው። ለኃጢአተኛው ሰው ጥሪ ነው የሚቀርብበት። በወንጌል በኩል ወንጌል በሚሰበክበት ሰዓት ለኃጢአተኛው ምን እየቀረበለት ነው? ጥሪ እየቀረበለት ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ላይ ምንድን ነው የሚለው? ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 14 ስለዚህም የጌታችን የኢየሱስ ክርስቶስን ክብር ለማግኘት በወንጌላችን ጠራችሁ ይላል። በማን ጠራችሁ ነው የሚለው? በወንጌላችን ጠራችሁ ይላል። ጥሪው በምንድን ነው የቀረበው? በወንጌል በኩል በሚንስ ኦፍ ግሬስ በኩል ነው የቀረበው ማለት ነው። ያውላችሁ በሉትራን ጥሪ ዩኒቨርሳል ኮል ነው። ስፔሻል ኮል የሚባል የለም። ዩኒቨርሳል ኮል ነው የምናምነው። ጥሪው ለሁሉም ነው። የመዳን ጥሪው የሚቀርበው ለሁሉም ነው። እግዚአብሔር ሰው ሁሉ እንዲድን ይወዳል። ሰው ሁሉ ወደ መዳን እንዲመጣ ነው የሚወደው። ዩኒቨርሳል የሆነ ኮል ነው የሚቀርበው። ኦኬ፣ ዩኒቨርሳል ኮል ነው የሚቀርበው። ነገር ግን ሁሉም ነው ወይ የሚቀበሉት? ኖ ኖ ኖ ኖ፣ ሁሉም አይደሉም። ምክንያቱም ሰው አስቀድመን የወደቀበትን ስቴት ስንናገር ምን የሚያደርግ ፍቃድ አለው? እዛ ጋር ስንናገር ሪዚስት የሚያደርግ ኦፖዝ የሚያደርግ የእግዚአብሔርን ነገር የሚቃወም ጠላት የሆነ አጌንስት የሚያደርግ ፍቃድ አለው። ስለዚህ ይሄ ዩኒቨርሳል ኮል በሚቀርብበት ሰዓት ሰው ምን ሊያደርግ ይችላል? ሪዚስት ሊያደርገው ይችላል። ይሄንን ማለት ነው ፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 2 ፔጅ 904 ላይ ቁጥር 64 ላይ ኮንፌሽናችን የሚያስቀምጠው ያንን ነው። ከመጽሐፍ ቅዱስስ ሪዚስት የተደረገ አለ ወይ? በወንጌል በኩል ጥሪ በሚቀርብበት ሰዓት ሪዚስት ያደረጉ አሉ ወይ? አሉ። አንደኛ ሐዋርያ ሥራ ምዕራፍ 7 ቁጥር 51 ላይ ሐዋርያ ሥራ ምዕራፍ 7 ቁጥር 51 ላይ እስጢፋኖስ ምንድን ነው ያላቸው? እናንተ አንገተ ደንዳኖች፣ ልባችሁና ጆሮአችሁን ያልተገረዘ እናንተ ሁልጊዜ መንፈስ ቅዱስን ትቃወማላችሁ፣ አባቶቻችሁ እንደተቃወሙት እናንተ ደግሞ ይላቸዋል። ምን ያደረጋችሁ ነው ያላቸው? ሪዚስት ያደረጋችሁ። የመንፈስ ቅዱስን ጥሪ ምን እያደረጋችሁ ነው? ሪዚስት እያደረጋችሁ ነው አላቸው። ሰው ሪዚስት ያደርጋል። ኮል ይመጣለታል፣ ጥሪ ይቀርብለታል። ግን ሪዚስት ምን ሊያደርግ ይችላል ማለት ነው። ማቴዎስ 23:37 ላይ ተመሳሳይ ሀሳብ እናገኛለን። ኢየሱስ የተናገረው ኢየሩሳሌም ኢየሩሳሌም ሆይ ነቢያትን የምትገድል ወደ እርሷ የተላኩትን የምትወግር ዶሮ ጫጩቶቿን ከክንፎቿ በታች እንደምትሰበስብ ልጆችሽን እሰበስብ ዘንድ ስንት ጊዜ ወደድኩ፣ አልወደዳችሁም። ጥሪ ቀርቦላቸው ነበረ። ነገር ግን ምን አደረጉት? ሪጀክት አደረጉት። ይህንን ጥሪ አንፈልግም አሉት። ምንድን ነው የሚለው ዮሐንስ ወንጌል ላይ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም ነው የሚለው? አልተቀበሉትም፣ ሪጀክት አደረጉት። ስለዚህ ይሄ ኮል ምን ሊደረግ ይችላል ማለት ነው? ይሄ ኦፖዝ በሚያደርገው የሰው ፍቃድ በውድቀት ምክንያት የገባበት ምክንያት ምን ሊደረግ ይችላል? ሪጀክት ሊደረግ ይችላል፣ ሬዚስት ሊደረግ ይችላል ማለት ነው። ማቴዎስ 22 ከ1 እስከ 14 ላይም የሚናገረው ኢየሱስ በምሳሌ ስለ ሰርጉ ግብዣ ተናግሯል። ጥሪ አቅርቧል። ነገር ግን ሰዎቹ ምንድን ያደረጉት? ሪጀክትን ያደረጉት። በሬን አልፈተንኩም፣ እንደዚህ ነው እያደረጉ ያንን ጥሪ ምንድን ያደረጉት? ሪጀክትን ያደረጉት ማለት ነው። ጥሪው ለሁሉም ነው። በደንብ ስሙ። ዩኒቨርሳል ኮል ነው። ነገር ግን ሪዚስት ይደረጋል። ኢሪዚስቲብል ግሬስ አናምንም እኛ አስሉትራን ሪዚስት ይደረጋል። ይሄ ጥሪ ሪዚስት ይደረጋል ብለን እናምናለን ማለት ነው። ሁለተኛ ኮንቨርሽን ነው። በኦርዶ ሳሉተስ ውስጥ ኮንቨርሽን አለ። ኮንቨርሽን ሁለት ነገር ይዟል። ሪፔንታንስ እና ፌትን ይዟል። ሪፔንታንስ እና ፌት። ሪፔንታንስ ኃጢአትን ሪኮግናይዝ ማድረግ፣ ኃጢአተኛ እንደሆንን ያንን ሪኮግናይዝ ማድረግ ሲሆን፣ ፌት ደግሞ ለኃጢአታችን በክርስቶስ ስራ ይቅርታን እንዳገኘን ማመን የሚለውን ያካትታል ማለት ነው። ኦኬ፣ ሌላው የትኛው ነው? ጀስቲፊኬሽን። ጀስቲፊኬሽን እዚህ ጋር በደንብ ስሙኝ። ጀስቲፊኬሽን በስትሪክት ሴንስ ነው የምናገረው፣ በስትሪክት ሴንስ ነው። ካርል ኤድዋርድ ቡክ ኦፍ ክርስቲያን ዶግማቲክ ላይ በጻፈው መሰረት ካርል ኤድዋርድ ቡክ ኦፍ ክርስቲያን ዶግማቲክ ላይ ምን ብሎ ጽፏል? ሲነር አለ could not be regenerated in the strict sense if he were not justified ብሏል። A sinner could not be regenerated in the strict sense if he were not justified ብሏል። ስለዚህ ጀስቲፊኬሽንን እንዴት ሲያስቀድመው እናያለን ማለት ነው። ጀስቲፊኬሽን አለ። ጀስቲፊኬሽን ምንድን ነው? የኃጢአታችን ይቅርታ ማግኘት፣ ዲክሌር መደረግ፣ ነፃነህ የሚለው ነገር ዲክሌር የሚደረግበት ሂደት እና
የክርስቶስ ጽድቅ ኢምፑትድ የምንደረግበት ማለት ነው። ኢምፑትድ የሚቆጠርልን ማለት ነው። ያ ሌጋሊ በሆነ ተርም ፎረንሲክ በሆነ ነገር የክርስቶስ ጽድቅ ለእኛ የሚቆጠርልንና ኃጢአታችን ይቅርታ የምናገኝበት ለኃጢአታችን ይቅርታ የሚሰጥበት ሂደት ማለት ነው። ከዛ ቀጥሎ ሪጀኔሬሽን አለ። ከሪጀኔሬሽን ቀጥሎ ሚስቲካል ዩኒየን አለ። በሉትራን ሚስቲካል ዩኒየን መንፈስ ቅዱስ በእኛ ውስጥ ድወል የሚያደርግበት ማለት ነው። ስድስተኛ ሳንቲፊኬሽን አለ። ሰባተኛ ፐርሲቨራንስ አለ። በኦርዶ ሳሉቲ ውስጥ ማለት ፐርሲቨራንስ እዚህ ጋር ፐርሲቨራንስን ስንገልጠው ከእግዚአብሔር አኳያ ከጠሪው አኳያ ከመረጠን አኳያ አስተማማኝ ነው። ድነታችን አስተማማኝ ነው። ከእጁ የሚያወጣን የለም። ነገር ግን ይሄንን ስንል እኛ አንወጣም ማለታችን አይደለም። ድነት ፈጽሞ በምንም ተአምር አይታጣም እያለን አይደለም። ድነት በአፖስታሲ ሊታጣ ይችላል። ድነት ሰው ክዶ ሊወጣ ይችላል። ይሄንን መጽሐፍ ቅዱስ ያስቀምጠዋል። የትኛው ጋር? ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ላይ ብንጸና ከእርሱ ጋር ደግሞ እንነግሳለን፣ ብንክደው እርሱ ደግሞ ይክደናል። ይሄ ኢፍ ነው። ልብ በሉ። ብንጸና ከእርሱ ጋር ደግሞ ምን እንላለን? እንነግሳለን። ብንክደው እርሱ ደግሞ ይክደናል። ሰው በክደት ድነቱን ሊያጣ ይችላል ማለት ነው። ስለዚህ እዚህ ቦታ ላይ ፐርሲቨራንስ ስንል ከአዳኙ አንጻር ከጠሪው አንጻር አስተማማኝ ነው ድነታችን። ነገር ግን ሰው በክደትና ይሄ ሞርታል ሲን የሚባል ነገር አለ። በዛ ውስጥ ከጸናና ከሄደ ድነቱን ሊያጣ ይችላል ብለን እናምናለን። የመጨረሻው በኦርዶ ሳሉቲ ውስጥ ግሎሪፊኬሽን ነው። ግሎሪፊኬሽን እንግዲህ ፋይናል ስቴጅ ነው። የኦርዶ ሳሉቲስ ፋይናል ስቴጅ ነው። ከዚህ ዓለም ባሻገር የሚፈጸም እያንዳንዱ ኦርዶ ሳሉቲን በምናብራራበት ሰዓት ጎሉና አልቲሜት ጎሉ ለግሎሪፊኬሽን ነው። የመዳናችን አልቲሜት ጎል ከሲኦል ለመዳን አይደለም። በደንብ ስሙኝ። የመዳናችን አልቲሜት ጎል ከሲኦል ለመዳን አይደለም። የመዳናችን አልቲሜት ጎል ጠጅና አረቄ ለማቆም አይደለም። የመዳናችን አልቲሜት ጎል ክርስቶስን ለመምሰል ነው። አልቲሜት ጎሉ እግዚአብሔር በወንጌሉ የጠራን ዋናው አልቲሜት ጎሉ የጌታችን የኢየሱስ ክርስቶስን ክብር ታገኙ ዘንድ ነው የተባለው። የተጠራ ነው ለክብር ነው። ክብር ምንድን ነው? ዶክሳና ካቦድ ብሎ ይገልጸዋል። የግሪኩ ዶክሳ፣ የዕብራይስጡ ደግሞ ካቦድ ብሎ ይገልጸዋል። የክርስቶስን ክብር ኢሜጅ፣ ያ የክርስቶስን መልክ እናገኝ ዘንድ ክርስቶስን እንመስል ዘንድ ነው ማለት ነው። ስለዚህ ግሎሪፊኬሽን ፋይናል ስቴጅ ነው ማለት ነው። አሁን ይህንን ሁሉ ኦርዶ ሳሉተስ ለምንድን ነው ያብራራው ወንድም ዳዊት ካላችሁ፣ አሁን ላመጣላችሁ ወደ ጥምቀት አንደርድሬው ላመጣ ነው ፋይናሉ እና ለእነሱ ለመስጠት ማለት ነው። ታዲያ በሪጀነራቲዮ ላይ ሪጀነሬሽን ከተካሄደ፣ ጀስቲፊኬሽን ከተካሄደ፣ ሳንቲፊኬሽን ከተካሄደ፣ ዶናቲዮ ፊዴ ከተካሄደ፣ ይሄ ሁሉ ከተካሄደ ጥምቀት ታዲያ ለእናንተ ለሉትራን ምንድን ነው ተብሎ መጠየቅ አለበት። ይሄ የኖርማል ሰው ጥያቄ ነው፣ መጠየቅ አለበት። ምንድን ነው ለእናንተ ጥምቀት? ለሉትራኖች ጥምቀት ምንድን ነው? በደንብ ስሙን እንግዲህ። ለእኛ ለሉትራኖች ጥምቀት ምንድን ነው? በጥምቀት ሪጀኔሬሽን አለ ብለን እናምናለን። በጥምቀት የኃጢአት ስርየት አለ ብለን እናምናለን። ጥምቀት ክርስቶስን የምንለብስበት ነው ብለን እናምናለን። ጥምቀት ከክርስቶስ ጋር አንድ የምንሆንበት ነው ብለን እናምናለን። ጥምቀት እነዚህን ሁሉ ነገሮች ያቀፈ እነዚህን ሁሉ ግሬሶች ያቀፈ ነው ብለን እናምናለን። ታዲያ በፊት የተካሄደውስ ብላችሁ ካላችሁ በደንብ ስሙኝ። አንደኛ ሉተር ወርክ ቮሊዩም 37 ላይ ሉተር እንደዚህ ብሏል። ሉተር ወርክ ቮሊዩም 37 ላይ ምን ብሏል? through the word the forgiveness of sin achieved on the cross is distributed and given to us in baptism and sacrament of the altar ብሎ ይናገራል። እደግመዋለሁ። through the word the forgiveness of sins achieved on the cross distributed and given to us in baptism and sacrament of the altar ይላል። በቃሉ አማካኝነት በመስቀል ላይ የተገኘው የኃጢአት ይቅርታ በጥምቀትና በቅዱስ ቁርባን ይከፋፈልና ይሰጠናል። ጥምቀት ዲስትሪቢዩት የሚደረግልን ነው። በመስቀሉ ላይ የተሰራው የኃጢአት ይቅርታ ማንኛውም ቪክተሪ በሙሉ ዲስትሪቢዩት የሚደረግልን ያንን ጸጋ ምን የምንልበት ነው? የምንቀበልበት ነው ለእኛ ለሉትራኖች። ሁለተኛ ሌላ አንድ ስኮላር ልጥቀስላችሁ። ሰከንድ ሉተር የሚባል ስኮላራችን ነው። ሀይ ሉትራን ስኮላር ውስጥ የሚጠቀስ ነው። ማርቲን ከሚኒዝ ይባላል። ማርቲን ከሚኒዝ ያለውን ልጥቀስላችሁ። ኤግዛሚኔሽን ኦፍ ኮንስል ኦፍ ትሬንት ፓርት 2 ላይ ምን ብሎ ጽፏል? አንድ የላቲን ወርድ ተጠቅሟል። ኦብሲግናቲዮ ብሎ ተጠቅሟል። ኦብሲግናቲዮ ጥምቀት ማለት ኦብሲግናቲዮ ነው አለ። ምን ማለቱ ነው? ማርቲን ከሚኒዝ ምን ማለቱ ነው? እንዲህ ማለት ነው። ኦብሲግናቲዮ ማለት ሲሊንግ ኦር ጋራንቲንግ ማለት ነው።
ምን ማለት ነው? ጥምቀት ሲል የምንደረግበት ያ በስናምን የተሰጠን ነገር በሙሉ ሲል የሚደረግበትና ዋስትናን የሚሰጥ ነው። ዋስትና ጋራንቲንግ ነው ጥምቀት ለኛ። ኦኬ ሌላስ አንድ ልጨምርላችሁ፣ ሁለት ልጨምርላችሁ። ዮሐን ጌራርድ ምን ብሎ ተጠቅመዋል? በሎሳይ ቴዎሎጂካይ ቡክ 4 ላይ ዲባፕቲዝሞ ላይ ምን ብሎ ተጠቅመዋል? ፉል አሹራንስ ነው ጥምቀት ብሏል። በጣም ይገርማል። ምን ብሎ ተጠቅሟል ዮሐን ጌራርድ? ፉል አሹራንስ ነው። አያችሁ፣ እኛ ሉትራን አሹራንስን በሰዎች ንግግር ላይ አናደርግም። ሰውየው በቃ አምናሃል ድኛለሁ በል በቃ ትገባለህ መንግስተ ሰማይ። በሰዎች ንግግር ላይ አይደለም አሹራንስን የምናደርገው። በሰዎች ስሜት ላይ አይደለም የምናደርገው። ሰዎች በስሜታቸው ብዙ ሊናገሩ ይችላሉ። ስሜት ሊወጣ ሊወርድ ይችላል። እኛ ሉትራኖች በደንብ ስሙን፣ እኛ ሉትራኖች በሰዎች ንግግር ላይ አይደለም አሹራንስን የምናደርገው። በሰዎች ስሜት ላይ አይደለም አሹራንስን የምናደርገው። አሹራንስን የምናደርገው ኦብጀክቲቭ ላይ ነው። ኦብጀክቲቭ ላይ ምን ማለት ነው? ጥምቀት የእግዚአብሔር ስራ ነው፣ የሰው ስራ አይደለም። ስለዚህ በእግዚአብሔር ስራ ላይ ነው አሹራንስን የምናደርገው ማለት ነው። ዮሐን ጌራርድ ያንን ነው የሚለው። ጥምቀት ፉል አሹራንስ ነው የሚለው። ያ ኦብጀክቲቭ የሆነው በዛ ላይ ነው አሹራንሳችንን የምናደርገው ማለት ነው። አንድ የመጨረሻ ስኮላር ልንገራችሁና እዚህ ጋር ጨርሳለሁ። የሀያኛው ሴንቸሪ ስኮላር ነው፣ የሚዙሪ ሲኖድ ስኮላር ነው። በጣም ወደው ስኮላር ፍራንሲስ ፓይፐር ይባላል። ፍራንሲስ ፓይፐር ክርስቲያን ዶግማቲክ ቮሊዩም 3 ሴክሽን ላይ ኦን ዘ ሆሊ ባፕቲዝም ላይ ምን ብሎ ጽፏል? the efficacy of the means of grace as the basis of assurance. ዋው! the efficacy of the means of grace as the basis of assurance ይላል። የሚንስ ኦፍ ግሬስ ኤፊካሲው እንደ ዋስትና መሰረት ነው። ጥምቀት ዋስትና ነው፣ የዋስትና መሰረት ነው፣ አሹራንሳችን ነው። ለእኛ ለሉትራን ፋንዳመንታል ዶክትሪን ነው። በደንብ ስቡን። ጥምቀት ማለት ለእኛ ለሉትራን ፋንዳመንታል ዶክትሪን ነው። ምንም እንኳን ፕራይመሪ እና ሰከንደሪ ተብሎ ሲጠቀስ ከአብሶሉት ነሰሰቲ አንጻር ነው የሚጠቀሰው እንጂ ፋንዳመንታል ማለት አይደለም። ፕራይመሪ ሰከንደሪ ብለን ስንለው ከአብሶሉት ነሰሰቲ አንጻር ነው። ምን ማለት ነው አብሶሉት ነሰሰቲ? እምነት አብሶሉት ነሰሰቲ ስለሆነ ያለ እምነት ጀስቲፊኬሽን የለም፣ ያለ እምነት ሪጀነሬሽን የለም፣ ያለ እምነት መጠመቅም ሰው አይችልም። ለምን? ኢትዮጵያዊ ጀንደረባ ካመነ በኋላ ወደ ውሃ ጋር ሲደርስ እንዳልጠመቅ የሚከለክለኝ ምንድን ነው ሲል ምንድን ነው ያለው? ካመንክ ተፈቅዶልሃል። እምነት አብሶሉት ነሰሲቲ ነው። ለመጠመቅም ምን ያስፈልጋል ማለት ነው? እምነት ያስፈልጋል። ከዛ አንጻር ነው አብሶሉት ነሰሲቲ ለእምነት የምንሰጠው። ከዛ አንጻር ነው ፕራይመሪ ላይ እምነትን የምናስቀምጠው፣ ሰከንደሪ ላይ ባፕቲዝምን ሳክራመንት የምናስቀምጠው እንጂ ጥምቀት ወይም ሳክራመንቶች ለእኛ ፋንዳመንታል ዶክትሪኖች ናቸው። ይህንን ብዬ ለሌላው አሳልፍ የሰጣለው። ጸጋ ይብዛላችሁ።